እሺ እነገሌ ወጣ ወጣ በሉ እስኪ። ጸዳል ሽጉጡን ከልጄ ላይ አንሺው። አሁን ልጅሽንም አንቺም ካፈር በቀላቀላችሁ ምን ታመጫለሽ? እባክሽን ሰበብ ነው የሚሆኑብሽ። ለምንድን ነው ጊዜሽን እስር ቤት የምታቃጥዩ? ለልጅሽ ብትኖሪለት አይሻልም? ተይ እባክሽ። እባክሽ ልጅቷ ምንም ነገር አታውቅም። ቆይ ልጅ እያለሽ እንዴት በልጅ ላይ ትጨክኛለሽ? አንድ ነገር ላስጠነቅቅሽ እፈልጋለሁ። ጠላትህን ማሸነፍ ከፈለግ በስስ ጎኑ ግባ ይላል። ያንቺ ስስ ጎንሽ ደግሞ እቺ ልጅ ናት። አርፈሽ እማትቀመጪ ከሆነ ልጅሽን ካፈር ነው የምቀላቅልሽ። ቆይ ምንድን ነው የፈለግሽው? አሁንም ቢሆን ፍላጎቴ አቢሴሎምን የኔ ማድረግ ነው። ስለዚህ በልጄ ህይወት አስፈራርተሽኝ የማያፈቅርሽን ሰው መውሰድ ይሄ ነው ጀግንነት? እንደዛ አላልኩም። እሱን አሳምኜ የምወስድበት የራሴ የሆነ መንገድ አለኝ። እንደ ሰነፍ ሰው አስፈራርቼሽ አልወስደውም። እሺ እኔ ውድድር ደስ ይለኛል። ለሱ ችግር የለውም። ይኸውልሽ እንድትጠነቀቅ የምፈልገው ነገር አንደኛ እኔን ከዚህ ቤት ማስወጣት መሞከር፣ ሁለተኛ ደግሞ እኔ ላይ ኃይል መጠቀም ነው። እሺ ግድ የለም ለውድድሩ ዝግጁ ነኝ። ሜዳውን ፈረሱም ይኸው። ጥሩ እንደዛ ከሆነ ያስማማናል። እማዬ ወይ ልጅ ያቺ ሴት እኔ ጋር ደግማ ብትመጣብኝስ? አትመጣብሽም፣ አታስቢ። ድንገት ብትመጣብኝስ? ምን ያለውልሽ እኮ የኔ ልጅ። ደግሞ ማንንም እንዳትፈርሺ፣ እኔ ያለውልሽ። ቆይ ብትገለኝስ? ኧረ እንደዚህ አትበይ፣ ማንም አይገልሽም። ግን እኮ ሽጉጥ ይዛ ነበር እማዬ፣ በጣም ፈርቻለሁ። ሲፓራዬ የሆነ ቆንጆ ታሪክ ልንገርሽ። የምን ታሪክ? የመጽሐፍ ቅዱስ ታሪክ ነው። እሺ ደስ ይለኛል። ይኸውልሽ አንድ ዳንኤል የሚባል ሰው ነበር። በጣም ጥሩ ሰው ነው። በዛ ላይ ደግሞ እግዚአብሔርን በጣም ነው የሚወደው። ግን የሆኑ ክፉ ሰዎች ተነሱበት። እሱን ሊገሉትም ስለፈለጉ የሆነ ቀን ይዘውት የአንበሳ ጉድጓድ ውስጥ ጨመሩት። ከዛ አንበሶች በሉት? አልበሉትም። እግዚአብሔር መልአኩን ልኮ የአንበሶችን አፍ ዘጋለት። ከዛ እነዛ ክፉ ሰዎች እስኪ ዳንኤል ተበልቶ ይሆን ወይ ብለው መጥተው ሲያዩ እሱ እንኳን ሊበላ አንድ ጠባሳ እንኳን አልነበረበት። ስለዚህ እግዚአብሔር አዳነው? አዎ እግዚአብሔር አዳነው። አየሽ እኛ ሰዎች ክፉ ሰዎች ቢነሱብን ያለ እግዚአብሔር ፍቃድ ምንም ነገር ሊያደርጉን አይችሉም። እሺ አይኑ እግዚአብሔር ይጠብቀኛል አይደል? አዎ በደንብ አድርጎ ይጠብቅሻል። ግን ደግሞ እግዚአብሔር የሚጠብቅሽ ስትጸልይ ብቻ ነው። ስለዚህ አሁን ጸልይ ተተኛው፣ ያቺ ሴት ምንም አታረገኝም። ጎበዝ፣ አንቺ እኮ ጀግና ነሽ። ነገር ባንዴ ነው የሚገባሽ። ቆይችን የመሰለች ልጅ ላይ ሽጉጥ ስደቀኝ አታሳዝንሽም? እና እናንተስ ከልጅ አባት ስትለያዩኝ ትንሽ እንኳን አላሳዝናችሁ? እዛ የቤት ሰራተኝነት ተቀጥሬ ማንም ማረብ በዚህ ውጪ በዚህ ግቢ ሲለኝ ነው እሺ የኖርኩት። በእኔ ጥንካሬ ነው እሺ የማይገባበት እየገባው እዚህ ደረጃ የደረስኩት። እልሽ ከዚህ ቤተሰቤና አቢሴሎም ጥዬ ሲሄድ ከመሄጃ ገንዘብ ውጪ ከአቢሴሎም ምንም የተቀበልኩት ደልቶኝ እዚህ መኖር እየቻልኩ ነው ጥዬ ሄድኩት። እሺ ታውቂያለሽ አይደል? እኮ ይሄ እኮ ያንቺና የአቢሴሎም እንጂ የሲፓራና የኤልሳ ችግር አይደለም። የሲፓራ ችግር አይደለም የኤልሳ ነው። እሺ ግን ባለቤቴን እስክትተው ድረስ መከራውን አበዛዋለሁ። እሷን እሺ አሸነፍሻት ልበል። ከዛ አቢሴሎም እምቢ ቢልሽ በግድ ጠልፈሽ ልትወስጁ ነው ወይ ጉድ! ሳቅሽ። ይሄንን ነገር ጨርሼ ትልቁ ቤታችን ገብቼ እመቤቴ ካላልሽ ታያታለሽ። እሺ ትልቁ ቤት እኮ ተከራይቷል። ይወጣላ። እንደውም ነገ ሂጅ የሚወጡበትን ቀን ካሁን አሳውቅሻለሁ። ማንሽ ዞር በይ ጥፊ ብለው ዘበኛና ውሻ ቢያባርሽስ? አውርተሽ ሞተሻል። ጸዳል እኮ ነኝ። ነገውኑ አባረራቸው አሳይሻለሁ። እሺ ሴትዮ ተረጋጊ። እንደዛ ይሻላል። ግን ይወጣሉ። እሱ መብታችሁ ነው፣ አያገባኝም። ብቻ የሰው ሰው አትንኩ እና አቢሴሎም ይፈታልኝ። ሌላው ምንም ችግር የለው። አጣርቼ ነበር እና ሞታ የተገኘችዋ ልጅ እዚህ ቤት መታ ነበር። ከሱ ጋር ታየች። ከዛ ደግሞ ሞተች። ስለዚህ ያስጠረጥሯል። ቆይ ግን እሱ ሚስት እያለው እንዴት ከሌላ ሴት ጋር? ኧረ እሱ አይደለም፣ ኤልሳ ናት ያመጣቻት። እኔ የምልሽ ልጅቷ የኤልሳ ዘመድ ነች እንዴ? አይደለችም። የሆነ ውሸት ነበረ።
ውሸቱ ሚስጥሯ ሊወጣ ሲል መጠቀሚያ ያደረገቻት። ስለዚህ አቤሴሎም ሳይሆን እሷ ነች የገደለቻት። ምን ማለት ነው? እኔ እንደሱ አላሰብኩም። እንዴት አታስቢ? እንደዚህ አይነት ነገር ላይ አንቺ አሪፍ አልነበርሽ እንዴ? ውሸቷን ለመከለል ተጠቀመችባት። ከዛ ደግሞ ውሸቷ እንዳይጋለጥ ገደለቻት። አይ መንገድ ላይ ያገኘቻት፣ በቃ ተጠቀመችባት። እሷ ከመሞቷ በፊት ነው ውሸቱ የታወቀው እኮ። እሷ ነች እንድትጋለጥ ያደረገችው። አይደለችም። በቃ አሁን በደንብ ተገለጠልኝ። ልጅቷን መንገድ ላይ አይደለም ያገኘቻት። አረ መንገድ ላይ ነው ጸዳል። ሰብለ የተባልችውን ብቻ አትቀበይሽ። መንገድ ላይ አገኘኋት አለቻችሁ እንጂ መንገድ ላይ ስታገኛት እኮ አላያችኋትም። እሱን እንኳን አላየንም። ስለዚህ ከመጀመሪያው ታውቃታለች ማለት ነው። ከዛ አንድ ውሸት ሲጋለጥ ትልልቅ ውሸቶችን ይዛላት ስለነበረ ገደለቻት። እስከ መግደል የሚያደርስ ምን አይነት ውሸት? እሱንማ ብናውቅ ኖሮ እኮ እኛን ትገለን ነበር። ደግሞ ልጅቷ እኮ አታደርግም አይባልም። ልክ ነሽ፣ ሊሆን ይችላል። ቆይ ግን ለምንድን ነው ከአንቺ ጋር ቁጭ ብዬ የማወራው? ያው ምክሬን ፈልገሽ ሊሆን ይችላል። እንግዲህ ደግሞ አንቺ ካሰብሽ ውጪ እኔ በሌላ በትክክለኛ መንገድ አስቤዋለሁ። እማዬ እወድሻለሁ። እወድሻለሁ። ወይኗ በጣም ነው የማመሰግነው። ኧረ ችግር የለውም። እኔም እንደዚህ ልጅ ኖሮኝ ቆንጆ ቆንጆ ታሪክ እየነገርኳቸው ከመጥፎ ሰዎች አርቄ ባኖራቸው ደስ ይለኝ ነበር። ታዲያ መውለድ ነው? ከማ ምን ማለት ነው? አገሪቷ ውስጥ ወንድ ጠፋ እንዴ ነው ወይስ እኔ ላጣብስሽ? እኔማ የምወደው ሰው ነበር፣ ግን ምን ዋጋ አለው? በዙሪያ ብዙ ሰው አለ። ስሙ ማን ነው? እኔ እንጃ ስሙን አላውቀው። ጠፍ ማለት ጠፋብኝ። ማታውቂውን ሰው ነው ያፈቀርሽው? የአይን ፍቅር ነው፣ ለዛ ይሆናል። እየሆንሽው ያለሽው ነገር በደንብ ይገባኛል። እኔም አንድ ሰሞን እንደዚህ አድርጎኝ ነበር። ይኸውልሽ ወይኗ፣ አንቺ በጣም ጥሩ ሰው ነሽ፣ ግን እባክሽን ሌላ ፈተና አትሁኝብኝ። እኔ ደግሞ የምን ፈተና ነው የምሆንብሽ? አቤሴሎምን እንደምታፈቅሪው በደንብ ያስታውቅብሻል። ኧረ ተይ ወይኗ፣ ምንም ልታሳመኝኝ አትሞክሪ። ደግሞ እሱን ስታይ እሱ የሆነ ነገር ሲሆን አንቺ የምትሆኚውን ሁኔታ በደንብ ነው የማየው። ኧረ እሱ ጥሩ ሰው ስለሆነ ነው። እኛም ስንጀምር እንዲህ ብለን ነው ጥሩ ሰው ነው ያሳዝናል እያልን የጀመርነው። ወይንሸት ብትጠነቀቂ ይሻልሻል። እኔ በመንገድ የሚገባብኝን ሰው ይቅር አልልም፣ በተለይ ደግሞ በአቤሴሎም ጉዳይ። ኤልሳ ግን ዝም ብለሽ እኮ ነው እያወራሽ ያለሽው። አታድክሚ። ስለ አቤሴሎም ጉዳይ ከሰብለ ጋር እየተከታተላችሁኝ እንደሆነ እኮ አውቃለሁ። መቼስ ይሄንን ነገር እያወቅኩኝ አንቺ አቤሴሎምን ስለማፍቀር ስታወሪ ያልሰማሁሽ ይመስልሻል? ኧረ እኔ ዝም ብዬ ነው። ዝም ብዬ የሚባል ነገር የለም። ብቻሽን ደግሞ ስትለፈልፊ ሰምቼሻለሁ። ታፈቅሪዋለሽ። የእውነት ኤልሳ ተሳስተሻል። ወይ ነው እኔን ማታለላች። ደግሞ አይኖችሽ ካፍሽ በፊት ሁሉንም ነገር ቀድሞ ነግረውኛል። ኤልሳ ግን ቆይ ምን እያልሽ ነው? አቤሴሎምን ታፈቅሪዋለሽ? እባክሽ ኤልሳ ይሄን ነገር አታንሽ። አታንሽ ማለት እውነት ነው ማለት ነው? እኔ አንቺን በጣም ነው ማከብርሽ። ጥያቄን መልሽልኝ። ሰው ሁል ጊዜ ልቡን መቆጣጠር አይችልም። ኦኬ፣ ስለዚህ አዎ ማለትሽ ነው? ከእንግዲህ በኋላ እንደዚህ አይነት ስህተት አይፈጠርም። እኔ ግን አንዴ ተፈጥሯል ብዬ አምኛለሁ። ኤልሳ በቃ ይቅርታ። ይሄ እኮ በግልጽ ባልሽን አፈቅረዋለሁ እንደማለት ነው የሚቆጠረው። ይቅርታ ነው ወንድም። ማነህ? ማለቴ ምን ፈልገህ ነው? ማቴዎስ አለ እንዴ? ከኔ በፊትማ ወደ ትክክለኛው ቦታ የምትሄጂው አንቺ ነሽ። ትሰምኛለሽ? ቀድሜሽማ ሲሆን አልገባም። እንደውም ባይሆን እዛ ሄደሽ ቦታ ይዘሽ ጠብቂ።
ማቴዎስ በፈጠረ እባክህ ለልጄ እንኳን ልኑርላት። ምንድን ነው? አየህ አይደል በደንብ አድርገህ ከስራህ እንደፈለግ ታስደነግጣለህ። ማለት ሁለታችሁም? አረ አንቺ እንዳሰብሽው አይደለም። እውነት ልክ ሳያችሁ ክው ብዬ ነው የደነገጥኩት። አንተ ደግሞ ማነህ? አንቺ ራስሽ ማንሽ? እኔማ የቤቱ ባለቤትና የአቤሴሎም ሚስት ነኝ። ደግሞ ሰው ቤት ተመቶ ማንሽ ይባላል እንዴ? ከኤልሳ ውጪ ሚስት አለው እንዴ አቤሴሎም? የመጀመሪያ ሚስቱ ነኝ። ከኔ ጋር ደግሞ ያው ፊርማም አለው። ዋው የኤልሳ ባላንጣ ነሽ ቆንጂት። እኔ ደግሞ ኤልሳ በብዙ ውሸቶችና በብዙ ነገራቶችን ህይወቴን የቀማችኝ ሰው ነኝ። ኦ እኔ የምለው ሞቶ ይሆናል የተባልከው ልጅ አንተ ነህ? በትክክል። እውነት የምር ግን ሞቷል ብለው ሊደመድሙ ትንሽ ነበር የቀራቸው። አረ እንደውም ሞቷል ብለው ረስተዋል። እንደው ምን አለበት ከኔ በፊት ኤልሳ መታ ስታይ ድንግጥ ብትል ኑሮ። እኔም ሀሳቤ እሱ ነበር፣ ግን ደግሞ ድራማውን አንቺ አበላሽሽው። ችግር የለውም ድካም እናስተካክለዋለን። ይኸውልህ አንተ ፊትህን ዞር ብለህ ትቀመጣለህ። ከዛ ኤልሳ መጣ ትደነግጣለች። እኔ ደግሞ በድንጋጤዋ በደንብ እዝናናለሁ። ጥሩ። አቤሴሎም ደግሞ እንደታሰረ ሰማ። አዎ ግን እኛ ጤና እናስፈታዋለን። ለማንኛውም ከድራማው በኋላ እኔና አንቺ እንገናኛለን። ሳስበው እኔና አንቺ ኮላብ ብናደርግ ደግሞ ሀገር የምንገለብጥ ይመስለኛል። ልክ ነህ። አይ ቲንክ በደንብ ይገለበጣል። ስሚ ነገሩ እንዲያምር እዛ ረስቼዋለሁ። ምንድን ነው? የሆነ ሽጉጥ ቢኖረኝ ልክ እንዳየችን ብደቅንባት ደስ ይለኝ ነበር። ታዲያ እሱ እኛ ጋር ይጠፋል እንዴ? ቆይ እንደውም ላምጣልህ። ብቻ ደንግጠሻል። ዋናው እሱ ነው። ላስደነግጥሽ ብቻ አይደለም የመጣሁት። እና ልተኩስ ነው እንዴ? በአንቺ ቤትማ ወንዝ ላይ ስለጣልሽኝ መሞት መስሎሽ ነበር አይደል? የሀገራችን ሕዝብ ደግ መሆኑን ረስተሽዋል መሰለኝ። አብልቶ አጠጥቶ አቁሞናል። ለአንተ ሲባል ክፉ ቢሆን ይሻላል። የራሳችሁን ጥቅም ብቻ እየፈለጋችሁ ሰው ክፉ የምታደርጉት። ቆይ አንተ ከዚህ በላይ ከኔ ምንድን ነው የምትፈልገው? እንደተጫወትሽብኝ እጮትብሻለሁ። ህይወቴን እንደቀማሽኝ እቀማሻለሁ። ቆይ ከዚህ በላይ ምንድን ነው የምትነጥቀኝ? አይኔን እኮ አጥፍተኸዋል፣ አይታይህም እንዴ? እኔማ ይበቃሻል ብዬ ልምርሽ ነበር፣ ግን አንቺ እኔ እንድትገዢ ሞክርሽ። እሺ ይቅርታ። ሞት እኮ በይቅርታ የሚመለስ ነገር አይደለም እንዴ። እሺ እና ምን ላድርግ? ጸዳል ለምን ሽጉጡን አትሰጪው? በቃ ገለኸኝ፣ ተገላገል። ምንድን ነው ማቴዎስ? ኧረ እዚህ ቤት ሁሉም እንደሆረን ነው። እባክህ የሚፈራ ይሄን ቤት ለቀህ ቀጥ ብለህ ውጣ። ሰብለ፣ ከአንቺ ጋር ምንም ችግር የለብኝም። ከኤልሳ ጋር ግን ያልጨረስኩት ብዙ ጉዳይ አለ። ይሄ ሁሉ በአንቺ ምክንያት ነው አይደለ? ጸዳል፣ በሩን ገንጥለሽ እንዳንቆልፍ። ዛሬ አሰራዋለሁ። ደግሞ ለማቴዎስ ቢሰራም አንድ ቁልፍ አስቀርጬ እሰጠዋለሁ። እንደዛ ከሆነማ ሁለታችሁንም ከዚህ ቤት አስወጣችኋለሁ። እኛ እንዳናስወጣችሁ ፍሪ። እሺ ነይ እንሂድ። ለአሁኑ እንልቀቅላችሁ። ሁለቱ አንድ ላይ ከሆኑማ ነገሩ ሊከብድ እኮ ነው። አዎ ግዴታ ሁለቱም መለያየት አለባቸው። እሱ በጉልበቱ እሷ ደግሞ እጋፈጣቸዋለሁ። መቼም የበሰበሰ ዝናብ አይፈራም አይደለም የሚባለው። ህይወቴንም ቢሆን እሰጣለሁኝ እንጂ መቼም ቢሆን እነሱን አልፈራቸው። ቆይ ኤልሳ፣ በእልህ አይደለም፣ በየትኛውም መንገድ ቢሆን አሸንፋቸዋለሁ። በደንብ አስቢ ኤልሳ። ከዚህ በላይ ደግሞ ራስሽን አትጉጂ። ምንም የማስበው ነገር የለም። ደግሞ ያን ያህል አይግረማችሁ። እናንተ እኔን ጠረጠራችሁኝ እንጂ የአቤሴሎምን ጉዳይ ሁለቱ ናቸው የቀመሩት። ቆይ እንዴት ይሄናል? ያንቺ አይን የሚገለጠው ቆይ እኔ ላይ ሲሆን ብቻ ነው? ወይ ጉድ! ኤልሳ ልጅቷን ገላት ይሆን ነው ወይስ ሆን ብላ በአቤሴሎም ማሳባ ይሆናል? ወይንም ደግሞ ጸዳልና ማቴዎስ ይሆናሉ ይሄን ነገር ያደረጉት። ኧረ አሁንስ ማበዴ ነው። እዚህ ጋር እንቀመጥ አይደል? ብዙ ሰው ስለሌለ በደንብ ለማውራት ይመቸናል። እሺ ቆንጆ ነሽ ልበል ወይስ ተሳስቻለሁ? ያው ብዙ ሰዎች እንግዲህ ቆንጆ እንደሆንኩ ይነግረውኛል። ስለዚህ ያልከኝ ነገር ውሸት ሊሆን አይችልም።
አይኖችሽ እንደሚያምሩ ግን ነግሮሽ ያውቃል? የመልክ መሞጋገሱን ትተን የህይወታችንን መልክ ብናሳምር ምን ይመስላል? እኮ ለሱ ትልቅ ሙከራ እያደረኩ ከአንቺ ውጪ የህይወቴን መልክ ማን ሊያሳምርልኝ ይችላል? ኦ ሰውዬ ወደ ራስህ ተመለስ። እኔ እኮ የመጣሁት የኤልሳን ጉዳይ ታግዘኛለህ ብዬ ነው። ታዩ የእሷ ጉዳይ ይደርሳል። አንተ ጊዜ ተርፏል መሰለኝ አባቱ። እኔ እኮ ፍሬውን እንድናወራ ብዬ እኮ ያው በደንብ እንግባባ። ተግባባን እኮ። ከዚህ በላይ መግባባት ደግሞ ለእኔና ላንተ አስፈላጊ አይመስለኝም። እሺ ቆይ ምን እንዳደረግ ነው የፈለግሽው? እኔ የአቢሴሎም መጀመሪያ ሚስት ነኝ። እናም ህግ ቦታ ብሄድ የመጀመሪያ ንብረቴን ማስመለስ እችላለሁ። የአቢሴሎም ከፊሉ ገንዘብ ደግሞ ከኤልሳ ጋር ከኖረ ዋጋ የለውም። ስለዚህ አንቺ ምርጫሽ ንብረት ሳይሆን አቢሴሎም ነው ማለት ነው? በትክክል። ቀድመሽ መተሽ ቢሆን ኖሮ እኔም ኤልሳን ነበር የምፈልገው፣ የድርሻችንን እንይዝ ነበር። ምን ያደርጋል ከረፈደ በኋላ መጣሽ። እኔ አሁን ኤልሳ በቅታኛለች። ስለዚህ አታግዘኝም ነው? አለማገዝ ሳይሆን ትንሽ ነገሩ ሊለይ ይችላል። ከአቢሴሎም የሚያለያያት መንገድ ከሆነ የትኛውም ይመቸኛል። እንደዛ ከሆነ ብዙ አማራጭ አለ። ደግሞ የአቢሴሎም እስር ቤት መሆን በጣም ይጠቅመናል። እንዴት? ማንም ያግዛቸው አይኖርማ። አትሳሳት። እንደውም ከአቢሴሎም ይልቅ ሰብለናት በደንብ ልታግዛት የምችለው። በዛ ላይ ኤልሳ አሁን ላይ ምንም የምሰማ አይመስለኝም። ግድ የለም እንደ ጀመርኳት ጨርሳታለሁ። ቆይ ልትገላት ነው እንዲያሳብ? አልገላትም፣ ግን ደግሞ ሰላም ያለው ህይወት እንድትኖር አላረጋም። ስለዚህ በደንብ የሚያስማማን ነገር ነው። እንዴት? እሷ ሰላም ያለው ኑሮ እንዳትኖር ከፈለግ ከአቢሴሎም ማለያየት ነው። ከአቢሴሎም ካለያያት ደግሞ እኔ ተሳካልኝ ማለት ነው። በትክክል። ስለዚህ አሁን መወያየት ያለብን እንዴት አድርገን ነው የምንለያያቸው የሚለው ነው። ሰብለ ጠበቃው ምን አለሽ? በትክክል አቢሴሎም በዛን ቀን የት እንደነበረ በደንብ ማጣራት አለብን። ምክንያቱም ፖሊሶቹ ሬሳው ላይ እንኳን አሻራ ስላልተገኘ ሁሉንም ነገር አቢሴሎም ላይ እየደፈደፉ ነው። ግዴታ በፍጥነት የሆነ ውሳኔ መወሰን አለብን። ምን እናድርግ ወይንሻት? እኛም እኮ እንዳንቺ ከልክ በላይ መጨነቃችን ትርጉም ስለማይሰጠንና መፍትሄ ስለማናገኝበት ነው ጨካን ያለው። ኤልሳ ግን አንድ ጥያቄ ልጠይቅሽ፣ ሳታቅማሚ ትመልሽልኛለሽ? ምንድን ነው እሱ? እዚህ ጉዳይ ላይ እጅሽ አለበት? አንቺ ደደብ! ሲጀመር ፊት ሲሰጥሽ አንቺ አትወጂም። እዛ ሄደሽ ወጥሽን ብታወጣው ውጪ ነው የሚሻለው። ደግሞ ማን የፈቀደልሽ ከኛ ጋር አብረሽ እንድትወያይ? ቆይ ወይንሸት፣ ኤልሳ የጠየቀችሽ ጥያቄ እኮ ትክክል ነው። ሰብለ፣ እኔ ይህንን ነገር በፍጹም ላረግ አልችልም። ላታረጊው እኮ ትችያለሽ፣ ግን እስከ ዛሬ ስትሰሪ የነበረው ስራ ያስጠረጥርሻል። በእርግጥ አንዴ ስም ስለተሰጠኝ እንደዛ ብታስቡ ቅር አይለኝም። ግን ብታምኑም ባታምኑም እኔ አቤሴሎም ላይ እንደዚህ አላደርግም። እኔ እኮ የሆነ መፍትሄ እንኳን ካገኘን ብዬ ነው። ይችልሽ ከኔ ጋር ችግር አለባት እንዴ? ማውቀው ነገር የለም አልኩሽ አይደል እንዴ? ጥፊ ከፊቴ እንደውም ይስተነሽ ከዚህ እኔ በማንም እጅ ይሁን በማን አቢሴሎምን ነፃ አወጣዋለሁ። ሰብለ፣ እኔ ልጄን ይንሳኝ እያልኩኝ ነው። ስለዚህ ነገር ምንም አላውቅም። ይኸው ፊት ለፊቷ ነው እየማልኩልሽ ያለሁት። ዋናው የአቢሴሎም መፈታት ነው። ከልብሽ ከሆነ ደግሞ አንቺም በራስሽ ሂጂ። ይኸውልሽ ትላንትና ስልክ ሳወራ ያያችሁን ከጠበቃ ጋር ነው። ያው ጎበዝ ጠበቃ ነው፣ ብዙ ክሶችን ረቷል ስለተባልኩ ነው። ለሱ ግድ የለም። አገሪቷ ላይ አለ የተባለ ጠበቃ ነው ያስኩት። በሱ የሚያልቅ ከሆነ ይጨርስልናል። ወይ ካልሆነ ገንዘብ ህግ ላይ ሲገባ ለዛሬ ሊያስፈታው ይችላል። ለነገ ግን ሌላ ትልቅ አረንቆስ ሊያስገባን ይችላል። እሺ እንዳልሽ ብቻ ፈጣሪ ይርዳል። ጸሎት አርጊ። ለአቢሴሎም እኔ ጸልይለታለሁ። ጎሽ የኔ ልጅ፣ ፈጣሪም የልጆችን ጸሎት ነው የሚሰማው። ጸልይለት እሺ። የኔ ልጅ ለአቤሴሎም ልትጸልይለት ነው? አዎ ማይ፣ አቢሴሎምን እወደዋለሁ። ከዚህ በኋላ እንደውም አቤሴሎም አባትሽ ነው። እሺ ማለት አባቴ ማለት ትችላለሁ? ትችያለሽ የኔ ልጅ። አቤሴሎም አባቴ ብላ መጥራት ትችላለች ብሎሻል። ደስ አለኝ ማይ፣ አባት ኖረኝ። ስለዚህ ባልኩሽ ሀሳብ ሙሉ ለሙሉ ተስማማሽ? ትንሽ ነገሩ ከበድ ይላል። የእውነት እኔ ሰው እንዲጎዳ ማድረግ ባህሪ አይደለም፣ ግን ትንሽ ላስብበት። ምን ያህል ጊዜ ነው የምታስቢበት? በራሴ ያሰብኳቸውን ሀሳቦች ልሞክርና ከዚያ ያልከኝ እናደርጋለን። ቆይ እኔን ስትይኝ ባጣ ቆይኝ እንዴ? አይ እንደዛ ለማለት ሳይሆን እንደዛ ለማለት ነው ሳይሆን የሚለውን ቋንቋ ማሽሙን ሞኛ እኔ አልፈልገውም። እሺ ስለዚህ ከአሁኑ አብረሽኝ መሰሪ ከሆነ ስል መወሰን ከበደኝ። ታውቃለህ፣ ልጅቷ እኮ ያለ እናት ልታደግ ነው ብዬ እኮ ነው። ሲፓራ ብዙ አመት ብቻዋን ያደገችው። ኤልሳ እስር ቤት ብትማቀቅም ችግር የለም። ከዛስ እኔ እንዴት አቢሴሎምን የራሴ ያደርገዋለሁ? ተይ እንጂ ጸዳል፣
ይሄን የመሰለ መልክ ይዘሽ አቢሴሎምን እተት ብለሽ ማሳመን ይከብድሻል። እሱስ ልክ ነህ። ከዛ በኋላ የኔ ጥንካሬ ነው። ስለዚህ አቢሴሎምን እናስወጣና በቦታው ኤልሳን እንተካ። በእርግጥ እኮ የልጅቷ ገዳይ ኤልሳ መሆኗን ሲያውቅ አቢሴሎም ሊጠላት ይችላል። አንድ ውሸት የማይደረምሰው ምንም ነገር የለም። እኛ ደግሞ ቆንጆ የሆኑ ውሸቶችን በቅቤ ማሸት። በቃ ተስማምቻለሁ። ግዴታ አቢሴሎም የኔ መሆን አለበት። የኔ ቆንጆ ምን እየሆንክ ነው? ለደስታችን ቸር ስለልሽ ነው። ይሄ ለመድከውን ነገር እኔ ላይ ሳይሆን ኤልሳ ላይ ነው እሺ የምታገኘው። ጫፌን ለመንካት እንዳትሞክር። እኔ እንደዚህ አይነት ሴት አይደለሁም። ጉረኛ። ነገሮችን ጨራርስና ደውልልኝ እሺ። ሳታማክረኝ ትልልቅ ውሳኔዎችን እንዳትወስን። ካመጣሽኝ ቦታ መልሽኝ እንጂ። መኪናዬ የቤት መኪና አይደለም፣ ሰው አያመላልስም እሺ። አረ ሰው ኮርቶ መጋላ አድርጎ ራይድ እየሰራበት ነው ማማዬ። እኛ ሀገር ገንዘብ እንጂ ንብረት የሚያከብር አልጋ ላይ ደግሞ ብትኝ አጀብ ነው። እንዴ ምን ይዘሽ ነው ደግሞ? ለምንሽ? አያቴ ግን ሲያመኝ ባዝሊን ትቀባኝ ነበር። አንቺ ምክሽን ስላመመሽ ልቀባሽ። ስለዚህ አንቺ ማሽተሽ ልታደኙኝ ነው? አዎ። እሺ በቃ ይሄኛውን እሱ ጋም ስሜቱ ስላለኝ ስታሽኝ ይሻለኛል። ደግሞ አትጨነቂ፣ ከነገ ጀምሮ ዱላውንም እጥለዋለሁ። አሁን እኮ እየተሻለኝ ነው፣ ረገጥ እያረኩበት ነው። እሺ ደስ ይለኛል እናቴ። እሺ እንደዛ አደርጋለሁ የኔ ልጅ። እናቴ አባቴና አቢሴሎምን ፖሊሶቹ መቼ ነው የሚለቁት? 2 ቀን እኮ ሆነው። ናፈቀሽ እንዴ? በጣም ቶሎ መጥቶ እቅፍ አድርጌው እሱ ልጄ እኔ አባቴ ብሎ ደስ ነው የሚለኝ። በቅርቡ ይሆናል። አይዞሽ የኔ ልጅ። ይኸው እናቴ በደንብ አስችሻለሁ። እግዚአብሔር ማርሽ እና ምን ጣፋጭ ነይልኝ እስኪ እኔ ልቀፍሽ። ማቴዎስ ነኝ ወይ ነው? ምንድነው ስልክ ሴቭ አታረጊም ነው ወይስ ሆን ብለሽ ነው? ምን ፈልገህ ነው የደወልከው? በመጀመሪያ አንቺ፣ ቀጣይ ደግሞ ማማክርሽ ነገር አለ። ምንድነው እሱ? ስለ አቢሴሎም ጉዳይ። አቢሴሎም ምን ሆነ? አትደንግጪ፣ ምንም አልሆነ። ከዚህ በኋላ ደግሞ ምንም እንዳይሆን ለማድረግ አቅጄ። ምን አይነት እቅድ? አቢሴሎም ገላታል የተባለችው ልጅ ኤልሳ ናት የገደለችው። ይሄንን መቼስ ታውቂያለሽ? እውነትህን ነው? እኔ ይሄንን በፍጹም አላውቅም ነበር። እንግዲያው ከዛሬ ጀምሮ ወቂ። በጣም እርግጠኛ ሆነን ነው እያወራክ ያለው። በጥርጣሬ ከሆነ እኛም ጠርጥረን ነበር። ይሄ ደግሞ ጥርጣሬ አይደለም፣ ሀቅ ነው። እሺ ሀቅ ነው እንበል። ለምን ይሄን ታደርጋለች? እሷ የራሱ የሆነ ምክንያት ይኖራል። ብቻ አሁን ዋናው ጉዳይ አቢሴሎምን ነፃ ማውጣት። ለአንተ አቢሴሎምን ነፃ ማውጣት ምን ይጠቅማል? ማለት አንተ ያለ ጥቅም ምንም አታረግም ብዬ ነው። ያለ ምንም ጥቅም እኔ ምንም አላደርግም። ስለዚህ ጥቅም ምንድን ነው? ኤልሳ ስትሰቃይ፣ ህይወቷን ስትቀማ ማየት። ይሄ ደግሞ የሚሆነው በአንድ ጣራ ስር ብቻዋን ስትሆን። ቆይ አሁን የጎዳሃት አይበቃህም? አሁን ወሬውን ተይና አቢሴሎም እንዲፈታ ትፈልጊያለሽ ወይስ አትፈልጊ? እሱማ ፈልጋለሁ። ይኸውልሽ ወይንሸት፣ አቢሴሎም ትክክለኛው ገዳዋ ካልተገኘች ፍንጩ ሁሉ ወደ እሱ ስለሚያደላ ለምርመራ ተብሎ እዛ ብዙ ጊዜ ይቆያል። ስለዚህ ምን ማቴዎስ? የዛን ቀን ኤልሳ ከእሷ ጋር የነበራትን ነገር ትመሰክሪያለሽ። ይሄ ደግሞ ኤልሳን እዛ ውስጥ አስገብቶ አቢሴሎም ለማስወጣት ምርጥ ምክንያት ነው። ትሰማኛለህ? እኔ በሐሰት ሰው ላይ አልመሰክርም። እሺ? አቢሴሎም እኮ የእውነት አምላክ ይረዳዋል። ኤልሳ ምንም ያህል ክፉ ብትሆን በሐሰት መስክሬባት አላሳስራት። እርግጠኛ ነሽ? ለማንኛውም አስቢና ደውል። አስቤ ነው የነገርኩ። ደግመ በዚህ ስልክ እንዳትደውል እሺ? ይህ ደግሞ ምን አይነቷ ደረቅ ነች በፈጣሪ። በእናትሽ ስልችት ነው ያለኝ። በቃ ውጪ፣ አቢሴሎም ሲፈታ ትመጫለሽ።
ይኸውልሽ አቢሴሎም ከዚህ በኋላ የሚፈታ አይመስለኝም። ለምንድን ነው የማይፈታው? ለምንድን ነው እንደዚህ ያልሽው? አንድ ነገር ሰማሁ። ይህንን ነገር ያደረገው ሰርጎ ገብ ሰው ነው። ስለ ኤልሳ እያወራሽ ከሆነ የዚህ ነገር ጠንሳሽ አንቺና ማቴዎስ ልትሆኑ ትችላላችሁ። ይህንን ሀሳብ ያመጣችልሽ ኤልሳ ከሆነች መንገዶችን ለማሳት እየሞከረች ነው። በእርግጠኝነት ነው የምነግርሽ፣ ልጅቷን የገደለቻት ኤልሳ ናት። እንዴት ነው እንደዚህ እርግጠኛ ሆነሽ ልታወሪ የቻልሽው? የሰማሁት ነገር ስላለ በቅርቡ የሆነ ፍንጭ ትሰሚያለሽ። እኔ ምን እንዳደርግ ነው የፈለግሽው? ጊዜው ሲደርስ በደንብ ከልጅቷ ጋር ኤልሳ ግንኙነት እንዳላት እንድትመሰክሪ። እሱ እኮ ሀቅ ነው። አንቺ ይህንን ካረግሽ አቢሴሎምን ከእስር ቤት ለማውጣት ኤልሳን ደግሞ ወደ እስር ቤት ለማስገባት ይጠቅመናል። የአንቺ ዓላማ አቢሴሎምን የግልሽ ማድረግ ነው? እሱ ከተሳካልኝ አዎ። አሁን ግን ዓላማዬ አቢሴሎምን ነፃ ለማስወጣት ነው። ኤልሳ ግን እኮ ይህን ነገር ካላረገችው ባልሰራችው ወንጀል ከልጇ መነጠል የለባትም። እሱን ነገር እኮ እኔ የምቀበልሻለሁ፣ ግን ደግሞ ይህንን ነገር ኤልሳ ሆን ብላ አድርገዋለች፣ ያውም አቢሴሎም ላይ። በቃሽ፣ ብዙ ለማሳመን መለፍለፍ የለብሽም። የሚያሳምን ፍንጭ ካገኘው እረዳሻለሁ። በቃ ይሄው ነው። አይ እኔን እየረዳሽኝ አይደለም፣ አቢሴሎምን ነው። በጣም ጥሩ። እንግዲህ ሁሉንም ነገር የምናየው ይሆናል። ሄሎ ማቴዎስ፣ አንተ መጀመሪያውኑ ሀሰት መሆኑን ማን ንገራታለን? ብልጠት መጠቀም ነበረብህ። አንተ እኮ ከኔ ትሻላለህ ብዬ እኮ ነው። እሺ ይሁን። ለማንኛውም የሰብለን ጉዳይ በራሴ በኩል ጨርሰዋለሁ። ለማንኛውም በእኔ በኩል ያለውን የሰብለን ጉዳይ ጨርሻለሁ። ጥሩ፣ ያስማማናል። ይሄ የምትለፋደደውን ነገር አቁም እሺ? አትጃጃልብኝ። እደውልልሃለሁ። ይሄ ነገር አልቆ በተገላገልኩት። ሲምባራዬ የኔ ልጅ አንዴ ውጭ ቆይ። ምንድን ነው ሰብ ላይ የተፈጠረ ነገር አለ እንዴ? በልጅሽ ስለማልሽና አንዳንድ ነገሮችን አስቤ ገዳዩ አንቺ እንዳሉን ቻውቂያለሁ። ስላመንሽኝ አመሰግናለሁ። ግን አንድ ነገር አለ። ምንድን ነው እሱ? ጸዳልና ማቴዎስ አንድ ነገር እየቀመሩ ነው። አቢሴሎምን የሚጠቅሙ መስለው እኔንም ለማታለል እየሞከሩ ነው፣ ግን አልሰማዋቸውም። ማለት ምንድን ነው? አንቺ ላይ እንድመሰክርብሽ እያረጉኝ ነው። የሆነ ፍንጭ በቅርቡ ይገኛል ይሉኛል። በጭራሽ። በእኔ በኩል እንኳን ምንም የሚገኝ ፍንጭ አይኖርም። በዛ በጣም እርግጠኛ ነኝ። ከሆነ ጥሩ። እኔም ላልሆነ ነገር ዝም ብዬ አልመሰክርም። ግን እነዚህ ሰዎች በእኔ ላይ ተነስተውብኛል እንዴ! እኔንም እኮ ማይሆን ነገር እንዳስብ እያስገደዱኝ ነው። አንዴ ብቻ ችግሬ ትልቀቀኝ። ማድርገው እኔ ነኝ የማውቀው። አሁንማ እኮ ደህና ነሽ። በደንብ እየረገጥሽ ነው። ይለቅሻል። አዎ፣ ነገ ሆስፒታል ቼክአፕ አለኝ። ጥሩ። ስሚኝ ግን ኤልሳ፣ እኔ ባላደረግሽው ነገር እንድትቀጭ አልፈልግም። በደንብ ተጠንቀቂያቸው። ምን ላድርግ እንዴ? እኔ እኮ አሁንስ በጣም ነው እየመረረኝ ያለው። የማቴዎስስ እሺ ይሁን። እቺ ቆይ ምን ቤት ናት? አይዞሽ፣ ሀቅ ካለሽ እንድች ብለሽ እንዳትፈሪ። እሱማ ምንም አልፈራም። በዚህ ፍጥነት እዚህ መድረስ በጣም ደስ ብሎኛል። ጸጉሯ እዛ ቦታ ላይ ተገኘ ማለት በደንብ ትጠረጠራለች። ከዛ ደግሞ አንጠልጥሎ ይወስዷል። አቢሴሎም ደግሞ ወደ ቤቱ ይመለሳል። ወይ ይልሳ፣ ይሄው ይልሳ ጸጉር